በስተመጨረሻም ጽናት እንግዲህ ገጠር ገባች ማለት ነው። አባባ ጋር ገጠር ሄደች። እንግዲህ ኪራም ዛሬ እንዳያቸውት ነው ጉዳ መጣ እንግዲህ ባለፈ ሰክሮ ቀለበትሽን ምንድን ነው ያወለቅሽው? ትዳር አንቺ ጋር እቃቃ ጨዋታ ነው እንዴ? ቆይ እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ ካፌ ውስጥ ከቤኪ ጋር ተቀጣጥራ እሷ ካፌ ውስጥ ተገናኙ። እሱም በስራ በኩል ምሳ ሊበላ ሲሄድ እዛ ቁጭ ብላለች። በዛ ላይ ቀለበት እጇ ላይ አልነበረም። በንዴት እንግዲህ ኪራ ሰክሮ አምሽቶ ገባ። ማታ ቤት ሲገባ ግን ቀለበቱን አጥልቃው አገኘ። ቤት ውስጥማ ታጠልቂያለሽ፣ ውጪ አታጠልቂም፣ ስለዚህ አውልቅ ብሎ አስወልቋት ነበረ። ይሄን ቀለበት ከእጄ ላይ ካወለቅከው የኔና ያንተ ነገር መጨረሻ ነው ዛሬ ብላው። አዎ የኔና አንቺ መጀመሪያ ሆኖ አያውቅም፣ ሁሌም መጨረሻ ነው፣ ዛሬ የመጨረሻችን ይሆናል አላት። ከዛ በኋላ እንግዲህ ቀለበቱን አወለቀባት። እሷም ልብሷን ጠቅልላ ሄደች። ዛሬ ደግሞ እንግዲህ የት ነው ሄደችው እያለ ስልክ እየደወለ ቢሞክርላትም እሷ ግን ስልክ አታነሳም በፍጹም ማለት ነው። ኪራ እንግዲህ እንደምታዩት ትዕግስት የሚባል ነገር የለውም። ጽናትም ጥፋተኛ ናት። በእርግጥ እውነት አጥፍታለች፣ አላጠፋችም አልልም። እውነት አጥፍታለች ጽናት ማለት ነው። ምክንያቱም አንድ ባለ ትዳር ሴት ላገኘሽ ላላት ሰው ሁሉ መገኘት የለባትም፣ ትዳር ነው። በዛ ላይ ኪራ ሲደውልላት ደግሞ ስልክ አታነሳም፣ ስልኩን ዝም ትለዋለች። 24 ሰዓት ሙሉ ከዚህ ልጅ ጋር ቢዚ ናት በስልክ። ይሄ ደግሞ ምን ያስመለክታል አላቅም። ለማንኛውም እንግዲህ በዛ ተናዶ እሱ ዝም ብሏል። በውስጡ ግን ሀና የምትባለው ልጅ ሰበብ አድርጋ እሷ ግን እውነት ሀና በጣም ነው ያሳዘነችኝ። እንደ እብደቷ ነው እንጂ ልጅቱ ምንም ያደረገችው ነገር የለም። እኔም የስራ ጉዳይ ሆኖ ነው እንጂ እንዳንተ አይነቱ እንኳን ፍቅር አይደለም ምንም አይዘኝም ብላለች። ዛሬማ የውስጧን ተናገረች። እንግዲህ ዛሬ ሀንቾ እነ ኪራ ቤት ሄዳ ለራሱ ስም ሙዱ ጥሩ አልነበረም። ኒናም ተይዝ ቤት አትግቢ፣ ዛሬ ኪራ ጥሩ ሙድ ላይም አይደለም፣ ስራም የሚሄድ አይመስለኝም፣ ስለዚህ በመጣ እግርሽ ተመልሰሽ ሂጂ አለቻት። እሷ ግን ጽናት የለችም፣ ጽናት ካለችማ አልገባም፣ እሷ ከሌለች እገባለሁ ብላ አዎ የለችም ጽናት። ዛ ኒናን ገፍትራ እቤት ገብታ እንግዲህ ኪራ ጥሩ ሙድ ላይ አልነበረም። ኪራ አለቃ እዚህ ነህ እንዴ? እዛ እኮ ኒና ማናት ክያ ሂጅና ጥሪው ስራ መግባት አለበት ስላለችኝ ነው የመጣሁት። እኔ ዛሬ ጥሩ ሙድ ላይ አይደለሁም፣ በቃ አልገባም። እንዴ አለቃ አንተ ዛሬ ከቀረ ቤት ስንት ብር እንደሚያመልጠን ታውቃለህ? አውጭ አልኩሽ እኮ። ያ አይመለከተኝም፣ ለምን የፈለገ ገንዘብ አያመልጠኝም። እኔ ዛሬ ስራ አልገባም አልኩሽ፣ አሰሚም እንዴ ብሎ ሲጮህባት እንግዲህ ከዛ በኋላ አለቃ ምናምን ስትል ደግሞ ጽናት የለችም አይደለ? ሊቀመጥ ጽናት መጀመሪያን ስታይ የሆነ ነገር አለባት ሲል እንግዲህ ተነስቶ ልጅቷን ግጥም አድርጎ ያዘ። በአንቺ ምክንያት ነው ትዳሬ የፈረሰው። በግድ ውደዱኛለ እንዴ? ልጅቱ በስራ ምክንያት እንጂ በፍጹም የፍቅር ነገር ግንኙነት የላትም። ሲቀጥል ደግሞ እብድ ናት እንጂ ወይኔ ግን አሳዝናኛለች በእውነቱ ማለት ነው። ዛሬ እንግዲህ መናገር ያለባትን ሁሉ ተናግራ ከነኪራ ቤት ወጣች። እገልሻለሁ ይላል እንዴ? ደፋር እንዴ! ሰው መግደል ቀልድ ነው እንዴ? አንዳንድ ጊዜ ዝም ስንል ሞኝ የምንመስላቸው ሰዎች አሉና ከዛ ከወጣች በኋላ እንግዲህ መንገድ ላይ ቆማ ከዚህ በፊት ጽናት ያደረገቻትን ነገር እያስታወሰች እንግዲህ ኪራ ወረቀት ሂጂና አምጪ ከኛ ቤት ብሎ ልኳት፣ ግን እሷ ምግብ ሰታት ምግቧን በልታ ከጨረሰች በኋላ በር ላይ ስትደርስ ግን አምጪ ቦርሳሽን ብላ ፈትሻታለች ማለት ነው። እኛ ቤት የሰሞኑ የተፈጠረ ነገር ከባድ ስለሆነ ነው ብላ ቦርሳዋን ፈተሸተች። ያ ሁሉን እያስታወሰች እኔ እኮ ለስራዬ ብዬ እንጂ ማንንም ፈርቼ አይደለም፣ ለነገሩ ሰው አይወጣልኝም እድሌ ነው አለች። እንግዲህ ክብሮሜም ደግሞ ተረጋጊ አንቺ፣ እሱ ሲናደድ እንደዚህ እና ታዲያ ንዴቱን እኔ ላይ እንደሚወጣው ማለት መታሽ እንዴ? መታሽ ጉሮሬ ጠርጎ ገሎኝ ነበር እኮ ዛሬ። ወይ ኪራ ትዕግስት የሚባል ነገር እኮ የለውም አለ ማለት ነው። ጆከር እንግዲህ ጆከር እስር ቤት ገብቷል። ነገር ግን አንድ ባለጌ መሰሪ የሆነ እስረኛ እዛ ውስጥ እየደበደበው እንግዲህ ይገኛል ይመስለኛል። ዛሬማ ያ መርሲሞይ ነው መርሲሞይ የሚባለው ሰው በተኛበት እየወጋው ነበር በህልሙ ይመስለኛል፣ ሳላውቅም ብቻ ጆከር አደጋ ውስጥ ነው ያለው። ራኬብም ለቅዱስ ብዙ ሁሉንም ነገር ነገረችው። ቅዱሴም ደግሞ እንዴት ሰኒ
ይሄ ሁሉ ጊዜ ብቻዋን ትታመማለች? ለምን አልነገረችንም? እርግጠኛ ነኝ ታውቃለች። ሀያይ እሷ እንኳ አታውቅም፣ በቅርቡ ነው ያወቀችው አለች ለእህቷ እየሸፈነች ማለት ነው። ከዛም ቅዱሴ እንግዲህ ሰኒ ጋር ሄዶ ሰኒ ይሄ ሁሉ ነገር እንዴት ብቻሽን ትሸከሚያለሽ? ቆይ ለምን እኛን ብታማክሬን ምንድን ነው ችግሩ አላት። እንዴት ላማክራችሁ? ምን ብዬስ ልንገራችሁ? ግራ ተጋብቼ እኮ ነው። ይቅርታ አድርጉልኝ ለማንኛውም አለችው። አይ እንደዛ ሳይሆን ጥፋት አጥፍተሻል፣ ግን ደግሞ በዚህ ሰዓት ሰው ያስፈልግሽ ነበረ። ግዴታ ደግሞ እኛም ከጎናችን መሆን ነበረብን፣ ከጎንሽ መሆን ነበረብን። አንቺ ግን ለእኛ ምንም ነገር ሳትነግሪኝ ብቻሽን መጋፈጥን ለመድሽ። ለምን እንደዚህ ታደርጊያለሽ ብሎ ተቆጣት ማለት ነው። እንግዲህ ቅዱሴ እሷን ተቆጥቶ ከወጣ በኋላ እንትናም ክብሮሜ ነጭ አበባ ይዞላት ሄደ ቤት ድረስ ማለት ነው። እኔ አልፈልግህም፣ ከህይወቴ ውጣልኝ፣ አንተ የምትባል ሰው አልፈልግም አልኩህ እኮ አለችው። ተይ እንጂ አንቺ የኔ ብቻ ነሽ። ጆከር እኮ እንደታሰረ ሰምቻለሁ እና ቢታሰርስ? እኔ ደግሞ ላንተ ያለኝ ነገር አብቅቷል፣ ሞቷል። ስለዚህ እባክህን ከዚህ በኋላ ከቻልክ አጠገቤ እንዳትደርስ፣ አለበለዛ ግን ከባድ እርምጃ ነው የምወስድብህ አለችው። አይ እንደዛ እንኳ አትበይ፣ አልችልም። እኔ ከአንቺ መለየት በፍጹም አልችልም። ስለዚህ እባክሽን ልትረጅኝ ይገባል አላት። የፈለግከውን ነገር በል፣ እኔ ግን ከአንተ ጋር ምንም ነገር ማድረግም ሆነ ምንም ማለት አልፈልግም። ስለዚህ እባክህን ከህይወቴ ውስጥ ውጣልኝ አለችው። ከዛ በኋላ ቆይ ለምንድን ነው እንደዚህ የጠላሽ? ለምን እንዴ? እሱንማ ጠንቅቀህ ታውቃለህ እኮ። ለምን እንደጠላው አታውቅም እንዴ? ታውቃለህ። እኔኑ ለማድረቅ ብለህ ነው እንጂ። ለማንኛውም ዞር በልልኝ ብላ ፊቱ ላይ ዘግታበት ተመልሳ ሄደች። እንግዲህ ኪራም ታውቁታላችሁ፣ ኒናና መሩዬ በር ላይ ቆመው እያወሩ እያለ መራዊትን ገፍትሮ ጠሎት ሄደና ሆሜ ሚስቴር እንዴት ተገፍትረ ትጠላታለህ? ቆይ እንዴት ነው ነገሩ? አንተ ልጅ ጤነኛ ነህ እንዴ? ሚስቴ ምንድን ነው ያደረገችው? ሲል እንግዲህ ናሆም በኋላ ማለት ነው መሩዬን ገፍትሮ እንግዲህ በንዴት ጥሏት ሄደ። በዛ ሰዓት እሱ ምንም የሚያደርገውን አያውቀውም። በነገራችን ላይ ምን እያደረገ እንደሆነ እንኳ የሚያውቀው ጉዳይ የለም። ብቻ በንዴት ብዙ ነገሮችን እያበላሸ ይገኛል። እስካሁን ድረስ እኮ ጽናት አልደወለችልኝም፣ እስካሁን ድረስ እኮ የት እንዳለች አላውቅም እያለ እንግዲህ እየተረበሸ ይገኛል ማለት ነው። ከዛን ተረጋጋ ኪራ፣ አለበለዚያ ብዙ ነገሮችን እያጠፋ ነው ያለው። ቆይ አንተች ምስኪን ልጅ ምን አድርግ አንተ? በአንተና በጽናት ምክንያት እቺ ምስኪን ልጅ መደብደብ አለባት እንዴ? ቆይ አንተ ምን እየሆንክ ነው? ለምንድን ነው ስርዓት የማይኖር? ናሆማ ተወኝ በቃ። እኔ በዚህ ሰዓት ስለ ጽናት ብቻ ነው እንጂ ማስበው ስለ ማንም አይደለም። እንደዛ ካሰብክ መጀመሪያውኑ ቆም ብለህ ማሰብ ነበረብህ እኮ። ናሆም ተው፣ በእኔ ቦታ ብትሆኑም እናንተም ይሄን ነው የምታደርጉት። እሷ ያደረገችኝን ነገር እኮ አታውቁም እናንተ። እኔን አልጋ ላይ አስተኝታ እታች ወርዳ ስልክ ከቤኪ ጋራ ታወራለች። እኔ ብሆን ግን በዛ ሰዓት ቤቱ ይቃጠል ነበር የምትለው። እኔ እኮ ያሳለፍኩትን ነገር እናንተ ስለማታውቁ ነው። ናሆማ ልትረዱኝ ይገባል እንጂ ተረዱኝ አላቸው። ከዛ በኋላ ሳንረዳ ቀርተን ሳይሆን በቃ ተረጋጋ፣ እንድትረጋጋ ብዬ ነው አለችው። ከዛ በኋላ እንዴት ነው የምረጋጋው? ቆይ እንዴት? እኔ እኮ ብዙ ነገር ውስጥ ያለ። እሷ ግን ዛሬ ተናገርከኝ ብላ ቤቱን ጥላ ሄደች። ቆይ የኔን እንዴ ጥፋቱ? ቀለበቷን ለምንድን ነው የምታወልቀው? ለምን ሲባል ነው ቀለበት የምታወልቀው? አንድ ባለትዳር ሴት በዚህ ሰዓት እኔን እንደውም ሀና ምንም ሳታደርጋት አይደለ እንዴ ሀናን አላይ ማየት አልፈልግም ብላ በሷ ቀንታ ከዛ ቤት ወጥታ ሄደችው። አሁን ደግሞ ጭራሽ ቤቱን ጥላ ሄደች እና ምንድን ነው? ከዛ በኋላ እንግዲህ በጣም ስሜታዊ ሆኖ ተናገረ ማለት ነው። ከዛ በኋላ እንግዲህ ተረጋጋ፣ ሁላችንም ጋር እኮ ጸብ አለ፣ ሁላችንም እንጣላለን፣ ግን ደግሞ በትዕግስት ማለፍ ነው እንጂ አለችው። ከዛ በኋላ አይ አንቺ ብዙ ማታውቂው ነገር አለ ምሩ፣ አንቺ አታውቂም። እኔ የተሸከምኩትን በደልና መከራ ማንም አላየልኝም። እኔ ብዙ ነገር አሳልፍ ያለውኝ አለቻት። ከዛ አላት መራዊትን አውቃለሁ፣ ግን ደግሞ መረጋጋት ግድ አለብህ አለችው። እንደምንም ብሎ ቢረጋጋም ግን እሱ
ለጽናት ሲሞክር ጽናት ስልኳ አይጠራምም አይሰራምም። ያው ስልኳን ስጮፍ አድርገዋለች። ምክንያቱም እሱን ማግኘት አትፈልግም በፍጹም ማለት ነው። እንግዲህ ኪራ አሁን ላይ ያዙኝ ልቀቁኝ እያለ ነው። በዛ መሀል ነው እንግዲህ መራዊትን ገፍትሮ ጥሏት ሄደው። ያ ነገር ደግሞ ናሆማን በጣም አበሳጨው። እንዴት ነው እንደዚህ የምታደርጋት ሚስቴን? እንዴት ተናንቀናል እኔና አንተ ብሎ እንግዲህ ያው ኒናም ደግሞ እኔ ከዚህ ቤት ውስጥ ቶሎ ጠፍቼ መሄድ አለብኝ እንጂ ይገለኛል እዚህ ቤት ውስጥ ከቆየው፣ እኔንማ በፍጹም አይለቀኝም ይሄ ሰውዬ፣ ስለዚህ ቶሎ ብዬ ማምለጥ አለብኝ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ዛሬ ኪራ ጽናቴ አባቷ ጋር ገብታለች፣ ገጠር ማለት ነው። ምክንያቱም ያው ተጣልተዋል ታውቃላችሁ። አሁን ላይ ጥፋት ኪራ ላይ የለበትም። በእውነቱ ጥፋተኛ እሷ ናት። ጸባዩ ሁሉ ተቀያይሯል። ሰው ትዳር ውስጥ ሲገባ ጸባዩ ይቀይራል እንዴ? ጉድ! ጸባዩዋ ተቀየረ። በሆነው ባልሆነው ትነጫነጫለች። እንግዲህ እሱም ደግሞ ይሄንን ማታ ማታ ወርደሽ እታች ድረስ ስልክ የምታወሪውን ነገር ተይ። አንቺ እኮ ባለ ትዳር ነሽ። ትዳር ክቡር ነው። በዚህ ሰዓት እኔ በሆነ እንደዚህ ያደረግኩት አገር ይያዝልኝ ትያለሽ። አብሮ አደግ እኮ የትምህርት ቤት ጓደኛዬ ነው። ይሁን ማንም ይሁን፣ ግን እንደዚህ እንድታደርጊ አልፈቅድልሽም። በዚህ ሰዓት እኔ በሆነ እንደዚህ ያደረግኩት አስበሽዋል ምን እንደምታደርጊ? ጽናት ወደ ራስሽ ተመለሽ እንጂ ተይ። የማይሆን ነገር እንዳደርግም አታስገድጅኝ። እንደፈለክ በለው፣ እኔ ደግሞ የፈለግኩትን ማድረግ እችላለሁ እያለች ጭራሽ እንዴት እንደሚያደርጋት አትጠይቁኝ። ከዛ በኋላ እንግዲህ ኪራ አንድ ሁለት ሲባባሉ ጭራሽ ቤቱን ጥላ ውልቅ ብላ ሄደች እላችኋለሁ። እንግዲህ እሱም በዛ ሰዓት በጣም ተናዶም ሰክሮም ነበረ። ነገር ግን ጠዋት ሲነጋ እንግዲህ ጽናት የለችም። ማታ ምንድን ነው ያደረግኩት? ጭራሽ ዛሬም ቀለበቷን አላደረገችም እያለ እንግዲህ እየተበሳጨ እኔናን ሲጠይቃት የለችም እኮ ማታ ነው ወታ ሄደችው። ጭራሽ ተቀጣጥራ ነው